ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ አይሰማም ኧረ እንዴት ነው ኧረ እንዴት ነው አቡዬ ኧረ እንዴት ነው ጻድቁ አቡዬ ኧረ እንዴት ነው ጻድቁ አቡዬ ልበ አምላክ ዳዊት በመዝሙር 1 ቁጥር 6 ላይ እስመ ይአምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን መንገድ ያውቃል። የማን መንገድ ካል ገና ሳይወለድ እግዚአብሔር ጻድቃን መሆኑን ኃጥአንን መሆኑንም ያውቃል። መንገድ እግዚአብሔር ያውቃል። ዛሬ አባታችን አቡነ ገብረ መንፈስ ቅዱስ ገና በማኅፀን እግዚአብሔር የመረጣቸው በመጋቤ ምስራቅ በቅዱስ እግዚአብሔር ሆይ ለእኔ የምትሰጠኝ እግዚአብሔር አንተን የሚፈራ አንተን የሚያከብር ለአንተ የሚታዘዝ ልጅ ስጠኝ እያሉ ይጠይቁ ነበረ። እግዚአብሔርን ጥያቄያቸውን ሰምቷቸዋል። የእግዚአብሔር ቤተሰቦች ጻድቃን በእግዚአብሔር ፊት የሚጓዙ በእግዚአብሔር መንገድ የሚጓዙ ብዙ ልጅ አይወሉም። አንድ ወይም ሁለት ነው። ደገኛው አብርሃም መካን ሆኖ ሲኖር ይስሐቅን እግዚአብሔር ዘርን እንደ ምድር አሸዋ አበዛለሁ ብሎ ይስሐቅን ሰጥቶታል። የእግዚአብሔር ቤተሰቦች በማኅፀንም ስንመለከት ከአንድ ማኅፀን ጻድቃንም ኃጥአንም ይወለዳል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ስንመለከት ቃየልና አቤል ሁለቱ ከአንድ ማኅፀን ተገኝተዋል። ከአንድ ማኅፀን ማለት ነው። ስለዚህ እግዚአብሔር የጻድቃንን መንገድ ያውቃል። እኚህ ታላቅ ጻድቅ እግዚአብሔር ያከበራቸው በ3 ዓመታቸው ገና መልአኩ ቅዱስ ገብርኤል ለቤተሰቦቻቸው እነሆ ይህንን ሕፃን ወደ ገዳም ይዛችሁት ሂዱ። ወደ ታርባችሁ ወደ ገዳም በዛም የእግዚአብሔርን ማደሪያ የእግዚአብሔርን ቦታ ቅዱሳኑን ይመልከት ብሎ እግዚአብሔር ለመልአኩ ለቅዱስ ገብርኤል ሲነግረው የእግዚአብሔር መልአክ ቅዱስ ገብርኤል ደግሞ ለወላጆቹ ለስምዖንና ለአንጌስያ ይህንን መልእክት አስተላልፈዋል። እነርሱም ሳይውሉ ሳያድሩ እንደ ነቢየ እግዚአብሔር ሳሙኤል የእግዚአብሔር ነቢይ እግዚአብሔር ሳሙኤል በስለት የተገኘው በ3 ዓመቱ ወደ እግዚአብሔር ቤተ መቅደስ እንደገባ አባታችን አቡነ ገብረ መንፈስ ቅዱስም በ3 ዓመታቸው ወደ ገዳም ሄደዋል። በዚያም በገዳም ብዙ ሥራ ተመልክተዋል። ብዙ ገቢር አይተዋል። እግዚአብሔርም የእግዚአብሔር መልአክም ወደ ሰማይ ወስዷቸዋል። በዛም እነ አብርሃምን እነ ይስሐቅን ተመልክተዋል። ድንግል ማርያምን ባርካቸዋለች። የእግዚአብሔር ቤተሰቦች እኛንም ድንግል ማርያም ተባርከን። አባታችን አቡነ ገብረ መንፈስ ቅዱስ እልልታውን ጨምሩበት። አተቀምሸኝ ብላችሁ አባታችን አቡነ ገብረ መንፈስ ቅዱስ እህል ውሃ አልበሉም፣ አልጠጡም። የእግዚአብሔር ቤተሰቦች እንደ መጥምቀ መለኮት ቅዱስ ዮሐንስ እህል አልበሉም፣ ውሃ አልጠጡም። እግዚአብሔር መርጧቸዋል። እግዚአብሔር አክብሯቸዋል። በጸሎት ብቻ ተጋድሏቸውን አድርገዋል። የእግዚአብሔር ቤተሰቦች ማን ከእሳቸው ጋር ስላለ ነው? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከእርሳቸው ጋር ስላለ እሳቸው ምግባቸው ጸሎት ነው፣ ልብሳቸው ጸጉር ነው። የእግዚአብሔር ቤተሰቦች ለቅዱስ ዮሐንስ መጥምቀ መለኮት ጸጉረ ገመድ ረሰይከ ይላል። ነው የገመድ ጸጉር ልብስ ይሆናል ብሎ የተነገረልን። ለዚህም ለአባታችን ለአቡነ ገብረ መንፈስ ቅዱስ ይህንን ነው እግዚአብሔር የሰጣቸው። ታዲያ ዛሬ የምናከብረው እኚህን አባት ነው። የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ከሁላችን ጋር ይሁን። እግዚአብሔር እናመስግን። እኚህ አባታችን አቡነ ገብረ መንፈስ ቅዱስ ታላቁ ጻድቅ በግብፅ ለ300 ዘመን
ኢትዮጵያ ደግሞ ለ262 ዘመን እግዚአብሔርን አገልግለዋል። አያቸው የእግዚአብሔርን ሰዎች እድሜ ከሰራንበት በረከት እናገኝበታለን። ከዛ በፊት 900 ዘመን ይኖሩ አሉ። 990 980 ይኖሩ አሉ፣ ግን አልሰሩበትም። አባታችን አቡነ ገብረ መንፈስ ቅዱስ ግን በዚች ዕለት በዚች ዘመን እግዚአብሔርን አክብረዋል። እነሆ ለኢትዮጵያ ጸልየዋል፣ ለግብፅ ጸልየዋል። የእግዚአብሔር ቤተሰቦች እግዚአብሔርንም ኢትዮጵያን ማርልኝ እያሉ ለእግዚአብሔር ጸሎት አቅርበዋል። ስራቸው ጸሎት ስለሆነ የእግዚአብሔር ቤተሰቦች የአባታችን የአቡነ ገብረ መንፈስ ቅዱስ በረከት ከሁላችን ጋር ይሁን። እግዚአብሔርን እናመስግን። እግዚአብሔር ይመስገን። ስለዚህ እነዚህ በእግዚአብሔር ፊት ጻድቅ የተባሉት ገብረ መንፈስ ቅዱስና ስምዖንና አግሌስያ በእግዚአብሔር ፊት መንገዳቸውን አድርገው እግዚአብሔርን ብቻ የእግዚአብሔርን መንገድ ይዘው ሲጓዙ አንድ ቀንም እግዚአብሔርን ሳያስቀይሙ ለ30 ዘመን እግዚአብሔርን ብቻ እያመሰገኑ በእግዚአብሔር መንገድ ሲጓዙ እግዚአብሔር ግን ይህንን ለኢትዮጵያ ሰላምን ለኢትዮጵያ በረከትን የሚያሰጥ ገብረ መንፈስ ቅዱስን ወልደዋል። የእግዚአብሔር ቤተሰቦች እግዚአብሔርን በጸሎት ስንጠይቅ በእግዚአብሔር ስንጓዝ እግዚአብሔር ከእኛ ጋር ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ለዚያ ያደረሰን ስሙ የተመሰገነ ይሁን። የጻድቁ የአቡነ ገብረ መንፈስ ቅዱስ ምልጃ በረከት ከሁላችን ጋር ይሁን። Thank you.
ማርያም ነይ ነይ ቤዛዊተ ዓለም ቆሜ ገረገራ ዳዊት ደግማለሁ ቆሜ ገረገራ አቡዬ ጻድቁ ኢትዮጵያን አደራ ነይ ነይ እምዬ ማርያም አይሰማም ምን እያላችሁ የአማኑኤል እናት የመድኃኔዓለም እምዬ ማርያም ነይ ነይ ቤዛዊተ ዓለም እመቤቴ ማርያም ለአምላክ እናት የግሸኗ ማርያም ለአምላክ እናት እስኪ ሁላችሁ እልል በሉላት ነይ ነይ እምዬ ማርያም ሁላችሁ ምን እያላችሁ ነይ ነይ ቤዛዊተ ዓለም የአማኑኤል እናት የመድኃኔዓለም እምዬ ማርያም ነይ ነይ ቤዛዊተ ዓለም አማላጄ ድንግል አማላጄ ድንግል አማላጄ ድንግል አማላጄ አማላጄን እመቤቴ ማርያም አማላጄ ድንግል አማላጄ ነይልን ከወንዙ ድንግል አማላጄ ልጅሽ አይጨክንም አማላጅ ድንግል አማላጄን አማላጅ ከያዙ ድንግል አማላጄ ድንግል አማላጄ እያላችሁ ማን ብዬ ልጥራው ስምሽን ማን ብዬ ላንሳው ስምሽን ላንሳው ስምሽን እመቤቴ ልበልሻ የዚህ ሁሉ እናት ነሻ የመላእክት እህት ነሻ ለቅዱሳን ተስፋ ነሻ ማን ብዬ ልጥራው ስምህን እያላችሁ ማን ብዬ ላንሳው ስምህን ላንሳው ስምህን ገብረ ሕይወት ልበልሃ የዚህ ሁሉ አባት ነሃ ለኢትዮጵያ ክብሯ ነሃ ማን ብዬ ላንሳው ስምህን ላንሳው ስምህን ኧረ እንዴት ነው ባቡዬ ኧረ እንዴት ነው ጻድቆ አይሰማሙላችሁ ኧረ እንዴት ነው ኧረ እንዴት ነው ባቡዬ ኧረ እንዴት ነው ጻድቆ አቡዬ ኧረ እንዴት ነው ጻድቆ አቡዬ ጥሩልን እኛን ባለጭራ አቡዬ ኧረ እንዴት ነው ጻድቆ አበጡን የለም ወይ ከሰይጣን መከራ አቡዬ ኧረ እንዴት ነው ጻድቆ አቡዬ ጻድቁን እንደኛ ሰው ናቸው አቡዬ ኧረ እንዴት ነው ጻድቆ አንበሳና ነብር የሰገደላቸው አቡዬ ኧረ እንዴት ነው ጻድቆ ኧረ እንዴት ነው ተክልዬ ኧረ እንዴት ነው አባቴ ኧረ እንዴት ነው አባቴ የታል የታል እጃችሁ የታል እጃችሁ ለጻድቆ ያላችሁ የታል እጃችሁ ለአቡዬ ያላችሁ የታል እጃችሁ የታል የታል እልልታ የታል እልልታ ለአቡዬ ውለታ የታል እልልታ ለተክልዬ ውለታ የታል እልልታ እኔስ ማርያምን ወዳታለሁ አይሰማሙላችሁ እኔስ ድንግልን ወዳታለሁ 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 አማላጄ እላታለሁ እናቴ ነሽ እላታለሁ አስታራቂ እላታለሁ እኔ ጻድቁን ወደዋለሁ እኔ ሳሙኤል ወደዋለሁ 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 አማላጄ
መሰለ አሁን አማረ ምድረ ከብድን መሰለ አሁን አማረ አሁን ደስ ይላል አሁን ደስ ይላል ግሸን ማርያም ይመስላል አሁን ደስ ይላል አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 የግሸኗ አንቺ ለኔ የአክሱሟ አንቺ ለኔ የቃርቃኔ አንቺ ለኔ የእንጦጦዋ አንቺ ለኔ አይኔ ነሽና ብርሃኔ አይናችን ለኛ ብርሃናችን እያላችሁ አይናችን ለኛ ብርሃናችን 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 የሃይማኖት አባታችን አቡዬ ነው አባታችን አረጋዊ አባታችን ሀብተ ማርያም አባታችን የአምላክ እናት ማርያም ወለታና ወያቄምስ በበረሃ የወደቁ ስምሽንም የሰነቁ ማርያም ማርያም እያሉሽ ይጠግባሉ በስምሽ ማርያም ወረደች በመልአክ ታጅባ ድንግል ወረደች በመልአክ ታጅባ ማንን ይዛ ማንን ይዛ ያምለኔ ያምለሱ ያምለኔ ያምለሱ እየጠበቁ ዛሬ የምናከብራቸው ለእናት ለወላጆቻቸው ልጅ ሆነው ነው የተሰጡ የልጅ አባት ሁነውናል። ክብር ይግባቸው። ታዲያ የወንጌል ገበሬ ጌታው ታደጋል ጸሎተኛው ቅዱስ አባተኛ ይሆንበት የሰማይ መልአክ ክንፍን የተሸከም እንደ ሰማይ መልአክ ሐዋርያው መነኩሴ የመረቆስ ሥላሴ ሐዋርያው መነኩሴ የመረቆስ ሥላሴ ዋስተበቃው ናት ተክለ አብ ለነግሴ ዋስተበቃው ናት ተክለ